የምነግራችሁ ታሪክ ልክ እንደ እግር ኳስ ጨዋታ በደቂቃዎች ውስጥ ስሜት የሚቀይር እንደ ፖፕ ሙዚቃ ደግሞ የብዙዎችን ልብ የሰረቀ ድንቅ ታሪክ ነው። እንደ አውሮፓውያን አቆጣጠር በ2026 በአሜሪካው የዓለም ዋንጫ ፍጻሜ ላይ ማዶና መድረኩን ስታናውጠው ከመኪናው መሪ ጀርባ የነበረው ማን እንደነበረ ያው ይታወቃል። እንደ አውሮፓውያን አቆጣጠር በ1994 ገና በ17 ዓመቱ የብራዚልን ማሊያ ለብሶ ዓለም ዋንጫን ያነሳው ድንቁ ሮናልዶ ናዛሪዮ ፌኖሜኖ ነበረ። ይህ በ26 ያየነው ትዕይንት ግን በአንድ ሌሊት የተፈጠረ ድንገተኛ ክስተት አይደለም። ይህ ታሪክ ከ36 ዓመታት በፊት የጀመረ በሮክ መድረኮችና በዓለም ዋንጫ ሳር ሜዳዎች ላይ የተፈጸመ እውነተኛ ድራማ ነው። ዛሬ ወደ ኋላ እንመለሳለን። ከጥቂት ወራት በፊት በቢቢሲ ራዲዮ ስቱዲዮ ውስጥ የተቀመጠችው የፖፕ ሙዚቃ ንግሥቷ ማዶና ለአዲሱ አልበሟ ማስታወቂያ ስራ ላይ ያለች ለስራ አስኪያጇ በየቀኑ የምታቀርበውን ትልቅ ቅሬታ ይፋ አውጥታለች። ማዶና በዓለም ዋንጫ መድረክ መክፈቻ ላይ አሊያም መዝጊያ ላይ ደጋግሜ መጫወት እፈልጋለሁ እያለች ስራ አስኪያጇን በተደጋጋሚ ጊዜ ስታስጨንቀው እንደነበርና ስታማርር የነበረችበትንም ጉዳይ ይፋ አድርጋለች። ምክንያቱ ከጥቂት ወራት በፊት በቢቢሲ ራዲዮ ስቱዲዮ ውስጥ የተቀመጠችው የፖፕ ሙዚቃ ንግሥቷ ማዶና ለአዲሱ አልበሟ ማስታወቂያ ስራ ላይ ያለች ለስራ አስኪያጇ በየቀኑ የምታቀርበውን ትልቅ ቅሬታ በይፋ አውጥታለች። ማዶና በዓለም ዋንጫ መድረክ ላይ ደጋግማ ሙዚቃን መጫወት እፈልጋለሁ እያለች ስራ አስኪያጇን ደጋግሟ ስታስጨንቀውና ስታማርረው የነበረችው ለምን ይመስላችኋል? ሰላም ጤና ይስጥልኝ ውድ የሃፍ ታይም ስፖርት ተከታታዮች፣ በዛሬው ፕሮግራማችን ከማዶና የቢቢሲ የቅርብ ጊዜ ኑዛዜ ጀምረን ስለ ሮቤርቶ ባጂዮ የነበራትን ጥልቅ አድናቆትም ፍቅርም 1994 እንደ አውሮፓውያን አቆጣጠር በአሜሪካ የተፈጠረውን የሚዲያ ውዝግብ በእሷና በባጂዮ መካከል እንዲሁም ሮቤርቶ ባጂዮ ያቺ ልብ ሰባሪ ፍጹም ቅጣት ምት ታሪክ በሰፊው እንመለከታለን። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ ስዩም ፍቃዱ በአክብሮት ጋብዛለሁ። ጊዜው እንደ አውሮፓውያን አቆጣጠር 1990 በበጋ ወቅት ነው። ጣሊያን ታላቁን የዓለም ዋንጫ አስተናግዳለች። መላው ዓለም በስፖርት ስሜት አብዷል። በዚሁ ሰሞን ነበር እንግዲህ ማዶና ብሎንድ አምቢሽን የተባለውን እጅግ አነጋጋሪ የሙዚቃ ኮንሰርቷን ይዛ ወደ ሮም ከተማ ከተፍ ያለችው። ነገር ግን የሮም አቀባበል ፈገግታ የተሞላበት አልነበረም። ዓለም ዋንጫው በተጠናቀቀ በሁለተኛው ቀን ሐምሌ 10 1990 ሮም ከተፍ ብትልም ማዶና በመድረክ ላይ የምትጠቀማቸው ወሲባዊ ምስሎች፣ የውስጥ ልብሶችና የክርስትና እምነት ምልክቶች በተለይም ቅዱስ መስቀሉን የምትጠቀምበት መንገድ የቫቲካንና የካቶሊክ ድርጅቶችን ክፉኛ አስቆጣ። ይህ የሰይጣን ስራ ነው እያሉ ሰልፍ ወጡ። ትኬት ሳይሸጥ ቀረ። ሁለተኛው ኮንሰርቷም ተሰረዘ። ማዶና ግን ተስፋ አልቆረጠችም። ጣሊያናዊ ዝርያ ያላት ይህች የፖፕ ንግሥት የጣሊያን ሕዝብ ልብ የምታሸንፍበት አንድ ሚስጥራዊ የጦር መሳሪያ ያገኘች። እሱም እግር ኳስ ነበረም። መላው ጣሊያን በእግር ኳስ ትኩሳት ሲናወጥ፣ የዓለም የሙዚቃ ንግሥት ማዶና ግን በሌላ ትኩሳት ተመታ ነበር። እሱም የሮቤርቶ ባጂዮ ትኩሳት ነበር። ጣሊያን ከቼኮስሎቫኪያ ጋር በምታደርገው ጨዋታ የ23 ዓመቱ ወጣት በጭንቅላቱ ጀርባ ታሪክ የቀየረች አስደናቂ ግብ አስቆጠረም። ያቺ ግብ ስታዲየሙን ብቻ ሳይሆን የማዶናን ሙሉ አካልና ስሜት ጭምር ነበር ያናወጠችው። ማዶና በቴሌቪዥን መስኮት የባጂዮን ፎቶ ስትመለከት ሙሉ በሙሉ ቁጥጥሯን አጣች። ለጋዜጠኞች በሰጠችው እጅግ አነጋጋሪ መግለጫ ላይ እንዲህ አለች። በዚያን ጊዜ ስሙ ማን እንደሆነ እንኳን አላውቅም ነበር። ነገር ግን ያቺ ድንቅ ግብና የእሱ አስማታዊ ትላልቅ አረንጓዴ አይኖች ሙሉ በሙሉ ማረኩኝ። እኔን ማሸነፍ የሚችል ወንድ አገኘሁ። ይህ ለባጂዮ ያላት ፍላጎት ተራ የአድናቆት ስሜት አልነበረም። ማዶና በባጂዮ አረንጓዴ አይኖች ተማርካ ነበረም። በሚሊዮን የሚቆጠሩ ወንዶች የሚመኟት ማዶና ራሷ በአንድ ጣሊያናዊ እግር ኳስ ተጫዋች እግር ስር ወድቃ በስሜት ትቃጠል ጀመር።
ማዶና ፍላጎቷን በውስጧ አፍና የምታስቀምጥ ሴት አይደለችም። ያንን የነደደ ስሜቷን ወደ መድረክ ይዛው ወጣች። ሐምሌ 10 ቀን 1990 በሮም ከተማ በተደረገው ኮንሰርት ላይ ማዶና የዓለምን ሚዲያ ያስደነገጠ ነገር አደረገች። ኮዚንግ ኤ ኮሞሽን የተባለውን ዘፈኗን በምትዘፍንበት ወቅት በጀርባው ቁጥር 15 የተጻፈበትን የሮቤርቶ ባጂዮን እውነተኛ ማሊያ ለብሳ ብቅ አለች። ይህ ተራ የፋሽን ምርጫ አልነበረም፣ ለዓለም የተላከ የፍቅር መልእክት እንጂ። ማዶና በባጂዮ ማሊያ መድረክ ላይ ወጥታ ስትጨፍር የጣሊያን ታብሎይድ ጋዜጦች በሙሉ ማዶና የባጂዮን ማሊያ ለብሳው ትተኛለች ጭምር እያሉ መጻፍ ጀመሩ። ያ ማሊያ በ2012 እንደ አውሮፓውያን አቆጣጠር ላይ በጨረታ 32500 ፓውንድ ድረስ ተሽጧል። ነገር ግን ማዶና በዓለም ላይ ማግኘት የምትፈልገውን ወንድ ሁሉ ማግኘት የምትችልበት ዝና ቢኖራትም የባጂዮ ልብ ግን መንካት አልቻለችም። ሮቤርቶ ባጂዮ ጸጥተኛ፣ የቡዲስት እምነት ተከታይና ለባለቤቱ ለአንድሬና እጅግ ታማኝ የነበረ ወንድ በመሆኑ ማዶና የሰነዘረችውን ይህንን እጅግ ሞቅ ያለ አድናቆት በዝምታና በፈገግታ ብቻ አልፎታል። ወደ 1994 የአሜሪካው ዓለም ዋንጫ ተሸጋገረም። ማዶና በድጋሚ ጋዜጣዊ መግለጫ ሰጠች። ባጂዮን የ1994 ዓለም ዋንጫ በጣም ቆንጆ ተጫዋች ስትል በድጋሚ አወደሰችው። ነገር ግን ያ ውድድር ለባጂዮ የክብር ብቻ ሳይሆን የታላቅ ሐዘንም ጊዜ ነበረም። በፍጻሜው ጨዋታ ጣሊያንና ብራዚል ተገናኙ። ጨዋታው ወደ ፍጹም ቅጣት ምት አመራ። ብዙዎች የማይረዱት እውነታ ግን በዚያ ጨዋታ ሮቤርቶ ባጂዮ ብቻ አልነበረም ፍጹም ቅጣት ምት የሳተው። ታላቁ ተከላካይ ፍራንኮ ባሬዚ መጀመሪያ መጥቶ ልክ እንደ ባቻውን ተሸክሞ እዚያ ያደረሰው እሱ በመሆኑ መላው ዓለም ከሱ ፍጹምናን ጠብቆ ነበር። ያን ኳስ ስቶ እጁን ወገቡ ላይ አድርጎ አንገቱን ደፍቶ የሚታይ አንድ ምስል አለ። ስምም ወጥቶለታል፣ ቆሞ የሞተው ሰው የሚል። በዓለም እግር ኳስ ታሪክ ውስጥ እጅግ ልብ ሰባሪ ፎቶ ሆኖ የቀረ ነው። በዚያች ምሽት በብራዚል በኩል ዋንጫውን ያነሳውና ከ4 ዓመታት በኋላ በ1998 በፈረንሳይ ዓለም ዋንጫ ብራዚልን በድጋሚ ወደ ፍጻሜው የመራው ወጣቱ ሮናልዶ ናዛሪዮ በደስታ ሲጨፍር፣ ያ አረንጓዴ አይኑ ኮከብ ሮቤርቶ ባጂዮ ግን በብቸኝነት የእንባ ማዕበል ውስጥ ሰጥሞ ነበረ። ማዶና የምትመኘው ንጉስ በአሜሪካ ሜዳ ላይ በሐዘን ተሰበረም። በቅርቡ ማዶና ለቢቢሲ ራዲዮ በሰጠችው ቃለ መጠይቅ ላይ ለምን በዓለም ዋንጫ ላይ ለመጫወት እንደምትፈልግ ስታብራራ እኔ እውነተኛ የእግር ኳስ አድናቂ በመሆኔ የህይወቴን ትልቅ ህልም ማሳካት ስለፈለግኩ ነው አለች። እናም በ1994 እንደ አውሮፓውያን አቆጣጠር ማዶና አሜሪካ ላይ ሆና ስለ ባጂዮ ስታወራ ሮናልዶ ናዛሪዮ ዴሌማ በዚያ በዋንጫው የብራዚል ስብስብ ውስጥ ገና የ17 ዓመት ታዳጊ ነበረ። በኋላም በ1998 የዓለም ዋንጫ ላይ ብራዚልን ወደ ፍጻሜ መርቷል። ከዓመታት በኋላ ግን በ2002 ያ ሮናልዶ ሌላኛውን የብራዚል አስማተኛ ሮናልዲኒሆ ጋዎቹን በመያዝ ዓለምን በሳምባ እግር ኳስ አስደምመው ዋንጫንም አነሱም። አሁን ደግሞ በ2026 እነዚህ ሁለት የብራዚልና የዓለም እግር ኳስ መናገሻ የሆኑት ሮናልዶና ሮናልዲኒሆ ከፖፕ ሙዚቃዋ ንግስት ከማዶና ጋር በአሜሪካ መድረክ ላይ በጋራ ተገናኙ። ሮናልዶ መኪናዋን ሲያሽከረክር፣ ሮናልዲኒሆ ደግሞ በስታዲየሙ መሃል ያንን የዓለምን ሕዝብ ሁሉ ማረከ። የነበረውን አስማታዊ ፈገግታውን እያሳየ ማዶናን አጅቧታል። ማዶና በመድረኩ ላይ ሚውዚክ የተባለውን ዝነኛ ዘፈኗን ስትዘፍን በመሃሉ ላይ ሙዚቃ ሰዎችን ያገናኛል የሚለው ስንኝ እግር ኳስም ሰዎችን ባህልን እንደ ማዶና፣ ሮቤርቶ ባጂዮ፣ ሮናልዶና ሮናልዲኒሆ ያሉ ታላላቅ የጥበብ ሰዎችን የእግር ኳስ ተጫዋቾችን እንዴት እንደሚያገናኝ ያሳየበት ድንቅ ማሳያ ሆነ። ከሮቤርቶ ባጂዮ ማሊያ እስከ ቢቢሲው የቅርብ ጊዜ ቅሬታና የብራዚል ዝነኛ ተጫዋቾች ማዶና ከዓለም ዋንጫ ጋር ያላት ፍቅር ለዘላለም በታሪክ ማህደር ተመዝግቧል። የተወደዳችሁ የሃፍታይም ስፖርት ቤተሰቦች የማዶናና የዓለም ዋንጫ ኮከብ ታሪክ ይህንን መስል ነበረ። ለቻናላችን አዲስ ሆናችሁ ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስዩም ፍቃዱ ጋብዛለሁ። ለነበረን ጊዜ ከልብ ነው የማመሰግነው። በሌላ ርዕሰ ጉዳይ እስከምንገናኝ ሰላም።